ዝንየት የሚመታውን ሰው ህሊና ጸሎትና ሰይፈ መለኮት ሰይፈ ሥላሴ የመስቀል አጥር ጸሎት ሰይጣን ማባረሪያ የሚባለውን እሱን ትጸልያላችሁ። ለምን ሄዶ ይመታዋል። የወንዶቻችሁ ላይ ሆኖ ትልቁ ፈተናቸው ይሄ ነው። በሴቶች ላይም በየወር አበባ ወይም ፔሪድ ብለው በሚጠሩት ላይ ፈተናል። ለማስቀደስ ቤተክርስቲያን ስንሄድ በህልመ ሌሊት ወይም በዝንየት ይመታል። ዚግዛግ ቲዩብ ለማስቀደስ ቤተክርስቲያን ስንሄድ በህልመ ሌሊት ወይም በዝንየት ይመታል። ጠዋት ተነስተን ጸበል እንሄዳለን ስንል ሌሊት በዝንየት ይመታል። እንቆርባለን ስንል እንዲሁም ደግሞ ወደ መንፈሳዊ ገዳማት ልንሄድ ስንሞክር ባላሰብናቸው አጋጣሚዎች ህልመ ሌሊት ወይም ዘራችን እያፈሰሰ በዝንየት ያጥለቀልቀናል፣ በተለይ ወንዶች። ይሄ እንግዲህ አብዛኛውን ስራ የሚያደርገው ምንድነው? መጀመሪያ ባልተነቃበት ጊዜ በማስተርቤሽን ወይም ራስን በራስን በማርካት ዝሙት በማስፈጸም ወደ ሴቶች በመውሰድ ወይ ወደ ወንዶች በመውሰድ ዘራችንን በከንቱ እንድናፈስ በማድረግ ሲሰራ የነበረው መንፈሳዊ ህይወታችንን ካወቅን በኋላ ጥይቱ እንዳለቀበት ወታደር በጨበጣ ይመጣል፣ በውጊያ በፊት ለፊት ይመጣል ማለት ነው። ስለዚህ ለኛ ጥሩ ነው ማለት ነው። አንዳንድ ጊዜ ዝንየት ስትመለከቱ እንደ ቆሻሻ እንደ ርኩስ ነገር አትቁጠሩት። አሁንም ደግሜ እናገራለሁ፣ የወር አበባ ላይ ደጋግሜ በሚናገረው ነገር ላይ አሁንም እንድታስተውሉ ትፈልጋለሁ። አይነ ጥላ መጀመሪያ በአይምሯችን ውስጥ ሆኖ ሲሰራ ዋናው ትልቁ ሐሳብ ትንሽ የተሻለ እውቀት ይዘን ወደ እምነቱ ጠጋ ስንል የወንዶች ትልቁ ፈተናቸው ይሄ ነው። በሴቶች ላይም በየወር አበባ ወይም ፔሪድ ብለው በሚጠሩት ላይ እንደዚህ አይነት ፈተና አለ። አሁን አይነ ጥላ እየተሸነፈ ኃይሉን እያጣ እየደከመ ሲመጣ በፊት ለፊት መጥቶ መፋጠጥ ይጀምራል። ያ በፊት ለፊት የሚመጣውን ልክ አንድ ቦክሰኛ ከአንድ ተፋላሚው ጋር ሲጣላ የትኛው ቦታ ላይ መጥቼ ልጣለው ይላል። ያው ፊት ለፊት ነው እየተመለከተው ነው፣ በድብቅ አይደለም የሚመታው። ፊት ለፊት ሁለቱም አሉ። አይነ ጥላም በድብቅ የሚሰራው ስራው ሲታወቅበት በግልጽ ይመጣል ማለት ነው። በግልጽ መጣ ማለት ነው ገንዘባችንን ሊነጥቀን የሚሞክረው በገሃድ ነው። ጸበል ቦታ ከጮኸ በኋላም እኮ ራሱ አንዳንዴ ይፈታተናል። ህልመ ሌሊት ራሱ በገሃድ መጥቶ የሚፋለምበት አንዱ ዘዴ ሆኖ ማለት ነው። እና ለኛ ይሄ ነገር ጥሩ ምልክት ነው። እንደ ጥሩ ምልክት ውሰዱት። አሃ ጀመርክ ደግሞ እንደዚህ አይ ጥሩ ነው እንኳንም ይሄን ምልክት አሳየኸኝ ብላችሁ ይሄንን ምልክት በሚያሳይበት ሰዓት ስግደታችሁን ጨመር ማድረግ፣ ስጋችሁን በደንብ ማድከም፣ ከሰገዳችሁ በኋላ የሰገዳችሁበት ቦታ ላይ መተኛት፣ ስጋችሁ እንዳይመቸው ማድረግ፣ ፈሳሽ ነገሮችን መቀነስ ብዬ ባለፈው ተናግሬያለሁ። በጣም የምትጠጡትን ነገር መቀነስ። ይሄ ሳይንስ ለኩላሊት ምናምን የሚለውን ተውት። ሌላ ትልቅ ሴራ አለበት። አባቶቻችን በገዳም ያሉ አባቶቻችን ዝንየት እንዳይመታቸው ፈሳሽ ነው የሚቀንሱት። ፈሳሽ ይቀንሳሉ። ደረቅ ያለ ነገር በብዛት ይበላሉ ሳይበዛም። እኛ ግን የከተማ ነዋሪዎች ስለሆንን ያን ያክል ከመጠጡም ከተለያዩ ነገሮች ርቀን ነገሩን ወደ ጦርነት ወይም ወደ ፍልሚያ ሊወስደን የሚችለውን አስተሳሰቡን መቀነስ ነው ያለብን። ስለዚህ አይነ ጥላ በዝንየት ሲመታን እንደዚህ አይነት አጉል የሆኑ ፕሮግራሞቻችን ላይ ሲመጣብን ምንድነው ማድረግ ያለብን? ነው እንዴ ጀመርክ ችግር የለውም እስቲ ሁለተኛ ትደግማታለህ ብላችሁ ስግደቱንም ጨመር፣ ጸሎቱንም በደንብ አድርጋችሁ ጨመር፣ ሰይፈ መለኮት ሰይፈ ሥላሴን በደንብ መጸለይ። ዝንየት የሚመታውን ሰው ህሊና ጸሎትና ሰይፈ መለኮት ሰይፈ ሥላሴ የመስቀል አጥር ጸሎት ሰይጣን ማባረሪያ የሚባለውን እሱን ትጸልያላችሁ። ለምን ሄዶ ይመታዋል፣ አንደበታችሁ ላይ ሆኖ ይመታዋል። የቅዱስ ሚካኤል ሰይፍ እሳት ይሆንብህ፣ የቅዱስ ገብርኤል ጦር እሳት ይሆንብህ፣ የቅዱስ ሩፋኤል እሳት ያቃጥልህ፣ የቅዱስ ኡራኤል መብረቅ እሳት ይሆንብህ ይውረድብህ ብላችሁ እየገሰጻችሁት በላያችሁ ላይ ያለው መንፈስ ተቃጠል በድንግል ማርያም ስም እያላችሁ በቅዱሳን ስም እየገሰጻችሁት መማታት ይቻላል። በኢየሱስ ክርስቶስ ስም ዋናውን በክርስቶስ ስም ሁሉም ፍጥረት ይንበረከካል። አይደለም ሰይጣን፣ ምንም የማይናገሩት ግዑዛን የሚባሉት ራሱ ይንበረከካሉ፣ እንኳን አጋንንት ቀርቶ። ግን ከስር ደግሞ ጸጋና ስጦታ የተሰጣቸው ስልጣን የተሰጣቸው አባቶቻችን እናቶቻችን በአማላጅነታቸው እንዲረዱን መማጸን አለብን። እርዱን። እናንተ ያሸነፋችሁት መንፈስ እኛ ጋር እያሸነፈን ነው። እናንተ የተዋጋችሁ መንፈስ እኛን እየተዋጋን ነው። እናንተ የጣላችሁት መንፈስ እኛ ላይ ተነስቶብናል። ተክልዬ አባቴ በእርሶ ዘመን ሰይጣን ተዋርዶ ነበር፣ አሁን ግን የእርሶን ትውልድ የሆነውን እኛን እየተበቀለን ነውና ድረሱልን ብላችሁ ስትጸልዩ ይመቱላችኋል። ይሄ ማይካድ እውነት ነው። ለምን ብትሉ የሰው ልጅ አይደለም ሰይጣን ስነ ፍጥረትን ማናገር እንዲችል ተደርጎ የተፈጠረ ነፃነት ያለው ፍጥረት ስለሆነ ነው።
በዝኔት የሚታለል በዝኔት ግራ የሚጋባና የሚደናገጥ የሚጨነቅ አይደለም የሰው ልጅ። ስለዚህ አስተውሉ። ዝኔት ሲመጣ አንድ ትልቁ ምልክቱ ሰይጣን የመሸነፉና የመዋረዱ ምልክት ነው። እንኳንም ይሄ ምልክት አሳየኝ፣ አሁን አገኘሁህ። እንዲያውም የሰው ልጅ ትልቁ ምልክቱ የዲያብሎስ የመውደቁና የመሸነፉ ምልክቱ ነው ማለት ነው። ይህንን ያዙልኝ። በጣም የሚጠቅማችሁ ትልቁ ነገር ዲያብሎስ እየተሸነፈ ሲመጣ የሚያሳየው ምልክት እንደሆነ ብቻ ወሰዱትና አሁንም ፍልሚያው ያው አንዱ ፍልሚያ ይሄ ነው። እንደዚህ ያላችሁ መስገድ ነው። እንዴት እንደሚሰገድ በቪዲዮ ላይ አንድ ቀን አሳያችኋለሁ። ቀጥሎ ደግሞ እንዴት እጃችሁን እንደምትዘረጉ እጃችሁን እንደዚህ በምትሉበት ሰዓት አቤቱ ጌታ ሆይ በፍቅርህ ተማርኬያለሁ፣ እኔ ካንተ በታች ኃጢአተኛና በደለኛ ሆኜ ካንተ በታች ያሉትን ሁሉንም በሙሉ አንተ ከሰው በታች ናቸው ያልካቸው በሙሉ አሁን እኔ ከነሱ በታች ሆኜ በኃጢአት ምክንያት ረክሻለሁና ቢያንስ ስነ ፍጥረታትን ማዘዝ የሚችልበት አንተም ለኔ ኃይልን የምትሰጥበት እባክህን ይህንን ጸሎት አሳካልኝ ብላችሁ እጃችሁን ስትዘረጉ የመማረክ ምልክት ነው። ፍቅርህ ማርኮኛል፣ ኃይልህ ማርኮኛል፣ አባትነትህ ድንግል ማርያም እናትነትሽ ማርኮኛል እያላችሁ የመማረክ ምልክት ነው። ይሄ ደግሞ ስጠኝ ነው። እባክህን ስጠኝ፣ አድርግልኝ፣ ይሄን ፈጽምልኝ ብሎ መለመኛ ነው። እጅ እንደዚህ ስትዘረጉ ደግሞ እንደዚህ የሚጸለይ ጸሎት አለ። እጅ እንደዚህ ታርጉ፣ በሰፊው ታርጉትና እጃችሁን ግን እንደዚህ ነው የምትሉት። ይሄ እጃችሁን እንደዚህ በሰፊው እንደዚህ አድርጋችሁት ትዘረጋላችሁ። ይሄ የሚሆነው ጸጋን ሰብስብልኝ፣ በዙሪያ ያሉትን በረከቶችን በሙሉ አምጣልኝ፣ የተበተነው ሐሳቤን ሰብስብልኝ ብላችሁ የምትጸልዩበት ነው። የራሱ የሆነ ስርዓት አለው። አንድ ቀን እንነጋገራለን። ይሄን ሙሉ በሙሉ ቢያንስ 10 ደቂቃ የሚፈጅ አስተምህሮ እነግራችኋለሁ። ከዚህ በተረፈ ዝኔት የዲያብሎስ የመዋረዱ ትልቁ ምልክት ነው። እግዚአብሔር ከእናንተ ጋር ይሁን። ተዋርደሃል፣ አሸንፌሃለሁ። ለካ እንደዚህ ነህ። ጥይት ሲያልቅብህ፣ ለካ መሳሪያ ሲያልቅብህ እንደዚህ በፊት ለፊት የምትፋለም ነህ። የሰው ልጅ ከሃይማኖት ማስወጣት፣ አስተሳሰቡን መቀየር፣ ፓጋን ማድረግ ወይም ደግሞ በእምነት ውስጥ ሆነን በረከተ ቢስ ማድረግ ነው ዋና ትልቁ የዓይነ ጥላ ስራ። ግን ደግሞ ነቅተንበት አሸንፈነው ወይም ደግሞ በአስተሳሰብ ዚግዛግ ቲዩብ ዚግዛግ ቲዩብ ዚግዛግ ቲዩብ ዚግዛግ ቲዩብ ዚግዛግ ቲዩብ